ትልቅ የምስራች የወሎ ነዳጅ እጣ ፋንታ ሊወሰን ነው። በጠቅላይ ሚኒስትር አብይ ልዩ መምሪያ ከፌዴራል እስከ ወረዳ የተውጣጣ ከፍተኛ ባለድርሻ አካላት ቡድን በቦታው ተገኝቷል። እስራኤል ቆረጠች። ኤርትራውያን ስደተኞችን ጠራርጋ ልታስወጣ ነው። የሻዕቢያ ደጋፊዎች ላይ እርምጃ መውሰድ የጀመረችው እስራኤል ከ50 ሺህ በላይ ስደተኞችን ልታባረር መሆኑን አስታውቃለች። ውሳኔው አስመራን አስደንግጧል። ቻይና ኢትዮጵያና ኤርትራ ልታደራድር መሆኑ ተሰምቷል። ከወደ 4 ኪሎ ጠንከር ያለ ቅድመ ሁኔታ ቀርቧል። ከሰሞኑ በወሎ አካባቢ ምድር ሰንጥቆ ሲፈስ የተስተዋለው ነዳጅ እልባት ሊያገኝ መስሏል። ከወደ መገኛው ሌላ ምስራች ተሰምቷል። በጠቅላይ ሚኒስትር አብይ መምሪያ የተቀበለ ከፌዴራል የተውጣጣ እንዲሁም የዞንና ወረዳ ባለድርሻ አካላትን ያካተተ ቡድን ለማጣራት ወደ ስፍራው አምርቷል። ይህም ሰሚ አጥቶ ሲጮህ ለነበረው የሀገር ሀብት ትልቅ እፎይታ፣ ለህዝቡም ደስታን ፈጥሯል። ለመሆኑ ይህ ታምራዊ ተፈጥሮ ክስተት ያሳየው ጥቆማን ተከትሎ ለማጣራት ወደ ስፍራው ያቀናው ቡድን የቱ ነው? ምንስ ይዞ ሊመጣ ይችላል? የሚለውንና እስራኤል ከኢትዮጵያ ጋር በአሰብ ጉዳይ ተፋጣ የምትገኘውን ኤርትራ ላይ የጀመረችውን ጠንካራ እርምጃ ምንን በማስመልከት ነው፣ እንዲሁም የምስራቅ አፍሪካ ቀጠናን ሊያውክ ይችላል ተብሎ እየተዘገ የሚገኘውን የኢትዮ ኤርትራ ውጥረትን ለማርገብ አስመራ ገብተው የነበሩት የቻይናው ልዩ መልእክተኛ አዲስ አበባ ገብተው ከውጭ ጉዳይ ሚኒስቴር ጋር ስለመምከራቸው የተሰማውን አክለን ይዘን ቀርበናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከቀናት በፊት ማለትም ሰኞ በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር የተወያዩት የቻይና የአፍሪካ ቀንድ መልእክተኛ በዛሬው ዕለት በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ውይይቱ በቀጠናዊ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትር አብይ አህመድ ከ2 ወራት በፊት በፓርላማ ባደረጉት የመክፈቻ ንግግር ሀያላን ሀገራት እንዲያደራድሩ ጠይቀው ነበር። ይህን ጥያቄ ተከትሎም ቻይናና ሩሲያ ከሌሎች ሀገራት በተሻለ ሁለቱን ሀገራት ማደራደር እንደሚችሉ ተንታኞች ሲናገሩ ቆይተዋል። የቻይናው ልዩ መልእክተኛ የሰሞኑ የአስመራና የአዲስ አበባ ጉዞም ከዚሁ ጋር የተገናኘ ሳይሆን እንዳልቀረ ተገምቷል። በአፍሪካ ቀንድ ያለው ውጥረት ወደ ግጭት እንዳያመራ የተለያዩ ሀገራት የሚያደርጉት ጥረት መቀጠሉ ተሰምቷል። የኤርትራ ፕሬዚዳንት የሳውዲ አረቢያ ጉዞ የዚሁ ጥረት አካል ሊሆን እንደሚችልም ተነግሯል። የአሜሪካ የውጭ ጉዳይና ወታደራዊ ባለስልጣናት ከኢትዮጵያ ባለስልጣናት ጋር ሲወያዩ፣ የቻይና በአፍሪካ ቀንድ ልዩ መልእክተኛ ደግሞ ከቀናት በፊት በአስመራ ቆይታ አድርገው ነበር። አሁን ደግሞ ወደ አዲስ አበባ መግባታቸው ተሰምቷል። በቀጣይ እስራኤል 50 ሺህ ያህል ዶክመንት የሌላቸው የውጭ ዜጎች አገሬ ውስጥ ይገኛሉ አለች። የእስራኤል ማዕከላዊ ስታቲክስ ቢሮ ይፋ ባወጣው መረጃ እንዳስታወቀው በመላው እስራኤል ዶክመንት የሌላቸው የውጭ ዜጎች ብዛት 49200 መሆኑን አስታውቋል። ከነዚህ ውስጥ 26700 ያህሉ በድንበር በኩል ሰርግ የገቡ መሆናቸውን የጠቀሰው መረጃው 22500 የሚሆኑት ደግሞ በቱሪስት ቪዛ ወደ እስራኤል ገብተው በዚህ የቀሩ መሆናቸውን አስረድቷል። የውጭ ዜጎች ወደ እስራኤል ሰርገው የሚገቡት በግብጽ ድንበር በኩል እንደሆነ አስታውቆ በዚህም በኩል የሚደረገው ድንበር ማለፍ አሁን ወደ መቆም ደረጃ ቢገኝም ባለፉት ዓመታት በሺህ የሚቆጠሩ ሰዎች ዘልቀው መግባት መቻላቸውን ገልጿል። በዚህ በኩል አልፈው እስራኤል ከገቡት ውስጥ 7100 ያህሉ እስራኤል ውስጥ ልጅ መውለዳቸውን አስታውቋል። በግብጽ ድንበር አድርገው ወደ እስራኤል ከገቡት የውጭ ሀገር ዜጎች መካከል ትልቁን ቁጥር የሚይዙት ኤርትራውያን መሆናቸውን የጠቀሰው መረጃው 77%ቱ ከኤርትራ እንዲሁም 11%ቱ ከሱዳን የመጡ ናቸው ብሏል። እንደ መረጃ ከሆነ በአሁኑ ወቅት በህጋዊ መንገድ በእስራኤል ውስጥ የሚኖሩ የውጭ ሀገር ዜጎች ቁጥር ደግሞ 260 ሺህ በላይ ነው። ኤርትራውያን በስፋት የሚገኙባቸው ሀገራት ከሰሞኑ ስደተኞች ላይ ጠንካራ እርምጃ እየወሰዱ ይገኛሉ። ከቀናት በፊትም ግብጽ እርምጃ መውሰድ ይታወቃል። ግብጽ በቅርቡ ከ150 ሺህ በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ሁኔታ ከሀገር ማባረሯን በሀገሪቱ ውስጥ ያሉ ኤርትራውያን ለቢቢሲ ትግርኛ ተናግረዋል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖረው ኤርትራዊው እድል ተናግሮ ነበር። ሌሎች ኤርትራውያን በበኩላቸው የስደተኞቹን የማስወጣት እርምጃ አሳሳቢ ሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ መሆኑ ነበር። ቢቢሲ ትግርኛ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባበሰ መምጣቱን ይናገራሉ። ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ የስደተኛ ማህበረሰቦች ሁሉ ከፍተኛው ቁጥር መሆኑን ኤርትራውያኑ ገልጸዋል። ኤርትራውያኑን የማባረር ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስን እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋሉ በማለት ኤርትራውያኑ ሂደቱን ያስረዳሉ።
በዚሁ ወደ ቀጣይ መረጃ እንለፍ። የወሎ ነዳጅ እጣ ፋንታ ሊወሰን ነው። ነዳጅ አርግዛ ምጧ የረዘመባት ወሎ አዋላጅ ልታገኝ ትችል ይሆን? ለበርካታ ዓመታት ሲነገርለትና ሲጠበቅለት የነበረ ደቡብ ወሎ ለጋዲና ወረኢሉ የነዳጅ ሀብት እልባት ለማግኘት ተስፋ የተጣለበት ውሳኔ ሊሰጥ ነው። ከፌዴራል እስከ ወረዳ ድረስ የተውጣጡ ከፍተኛ ባለድርሻ አካላት ቡድን ዛሬ ታህሳስ 1 2018 ዓ.ም በቦታው ተገኝተዋል። ይህ በዘርፉ የተሰማሩ ባለሙያዎችን ያቀፈው ቡድን ከፌዴራል ክልልና ዞን የሚመለከታቸው የመንግስት አካላትና ከወሎና ከአዲስ አበባ ዩኒቨርሲቲዎች የተውጣጡ ባለሙያዎችን ያካተተ ነበር። ቡድኑ ለጋይድና ወረኢሉ ወረዳዎችን በሚያዋስነው መቻላ ወንዝ አካባቢ በአለት ሰንጥቆ ወጥቶ የሚታየው ነዳጅ ባይኑ ተመልክቷል። በዚህ ምልከታም በአለት ላይ ከሚታየው ፈሳሽ ናሙና ወስደዋል። እንዲሁም በ2005 ዓ.ም ከፍተኛ ክምችት እንደሚገኝ አመላክቶት የነበረውና ጎርና ትምህርት ቤት አካባቢን በጂፒኤስ መረጃ መዝግበዋል። ቡድኑ በአካባቢው ነዋሪዎች፣ በወረዳ አስተባባሪ አመራሮችና በአገር ሽማግሌዎች ሞቅ ያለ አቀባበል የተደረገለት ሲሆን ጠቃሚ ማብራሪያዎችንም አግኝቷል ተብሏል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን የተፈጥሮ ሀብት ለሀገር ልማት እንዲውል በቅርበት ክትትል እንደሚደረግበት አረጋግጠዋል። ይህ ጉብኝት ለዘመናት የቆየውን የነዳጅ ጥያቄ የመጨረሻ ምላሽ የሚገኝበት መነሻ ይሆን ወይ የሚለው አሁንም ምላሽ የሚጠብቅ ጉዳይ ሆኗል። በመጨረሻም አዲስ አበባ በ2005 የቤት ክራይ በጣም ውድ ከሆኑ 10 የአፍሪካ ከተሞች መካከል አንዷ ሆነች። አዲስ አበባ በ2005 መገባደጃ ከፍተኛ የቤት ክራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነውን የንብኦ መረጃን ዋቢ በማድረግ ዘግቧል። ቢዝነስ ኢንሳይደር አፍሪካ በዘገባው የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ 202ኛ ላይ ተቀምጣለች። በዚህም ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ብሏል። ከአዲስ አበባ መቀጠል የደቡብ አፍሪካዋ ኬፕታውን ከተማ የኪራይ መረጃ ጠቋሚ 21 ዓለም አቀፍ ደረጃ 218 ሆኖ ሲመዘገብ ኪጋሊ ደግሞ በ16 የኪራይ መረጃ ጠቋሚ ዓለም አቀፍ ደረጃ 264 ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ክራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋና ፈተና ሆኗል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችንና ቤተሰቦችን ራቅ ወዳለ ከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማራዘምና ምርታማነትን መቀነስ ያስከትላል ብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲልም አክሏል። በተመሳሳይ የንግድ ቤቶች ኪራይ መጨመርም በአነስተኛና መካከለኛ ንግዶች ላይ ከፍተኛ ጫና አሳድሯል ተብሏል። ብዙ ነጋዴዎች ወጪያቸውን ለመመለስ ሲሉ ወደ ሌላ ቦታ እየተዘዋወሩ ስራቸውን ወይም ሰራተኞችን እየቀነሱ መሆኑም ተመላክቷል። ምንም እንኳን በስፋት እየተለመደ የመጣው ከቤት ሆነው የመስራት አሰራር ለአንዳንድ ድርጅቶች መላ እንዲያገኙ ቢረዳም ከፍተኛ የኪራይ ዋጋ ግን ወደ ቁልፍ የንግድ ማዕከላት የመድረስ እድልን እየገደበ ይገኛል ሲል ሪፖርቱ ገልጿል። ሪፖርቱ እንደሚያመለክተው ይህ ጫና በበርካታ ከተሞች የኢ እኩልነት አባብሷል። ይህም መደበኛ ያልሆኑ ሰፋሪዎች እንዲስፋፉና የመኖሪያ ሁኔታ እንዲጣበብ አስተዋጽኦ በማድረግ በጤና በትምህርትና በአጠቃላይ የኑሮ ጥራት ላይ አሉታዊ ተጽዕኖ አሳድሯል። ቢዝነስ ኢንሳይደር የጠቀሳቸው ተንታኞች የመንግስት ፖሊሲ ጣልቃ ገብነት አስፈላጊነት መሆኑን አጽንኦት ሰጥቷል። ከነዚህ መካከል የመኖሪያ ቤት ድጎማ፣ አነስተኛ ዋጋ ያላቸው የክራይ ቤቶች መስፋፋት፣ ከፍተኛ ፍላጎት ባላቸው አካባቢዎች የንግድ ክራይ ቁጥጥር ማድረግና የከተማ ዳርቻዎችን በተሻለ ለማገናኘት የሚያስችል የትራንስፖርት መሰረተ ልማት ማሻሻል ይገኙበታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታረንጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።